አርእስተ ዜና በመርሳ ከተማ ዙሪያ ጠዶት ሚካኤል አካባቢ ላይ በተፈጸመ ደፈጣ ጥቃት በርካታ የአገዛዙ ወታደሮች ሙትና ቆስለኛ መደረጋቸው ታወቀም። ከደፈጣ ጥቃቱ በኋላ መከላከያ ሰራዊቱን ሆን ብላችሁ በጥላት ቀጠና እንዲገባ አድርጋችኋል የተባሉ መንገድ መሪ የነበሩ የሚሊሻ አባላት መረሸናቸውም ተሰምቷል። የሚሊሻ አባላቱ ላይ ደረቅ እርምጃው የተወሰደባቸው ዛሬ መስከረም 19 2018 ዓ.ም ምሽት 2 ሰዓት ገደማ ላይ መሆኑ ታውቋል። እየተናቁና ምራቅ እየተተፋባቸውም የሚላላኩት ወዳደሮቹ የሚሊሻ አባላት ህሊናቸውን ሸጠው የሚያገለግሉት የብልጽግናው ስርዓት ልክ እንደ ሸንኮራ አገዳም አላምጦ እየተፋቸው ነው። አገዛዙ ግልገል ፋኖ ብሎ በሚጠራቸው የሚሊሻ አባላት ላይ የሚወስደው ደረቅ እርምጃ ከወትሮ በተለየ ሁኔታ ተጠናክሮ ቀጥሏል። መረጃውን በዝርዝር አጠናቅረን ይዘነዋል። በተያያዘ ዜና በዚህው በምስራቅ አማራ ቀጠና በተንታ መገንጠያ ልዩ ስሙ ተሪ በተባለ ስፍራም በተፈጸመ ደፈጣ ጥቃት በርካታ የአገዛዙ ወታደሮች መገደላቸው ታውቋል። የአገዛዙ ወታደሮች በተሽከርካሪ ወደ ተንታ ወረዳ እያቀኑ ባሉበት ነው እዛው ተሽከርካሪ ውስጥ እንዳሉ በተወረወረባቸው ቦምብ ዶግ አመድ የተደረጉት ተብሏል። በዚህ ቀጠና በትናንትናው ዕለት በተደረገ ውጊያ የተገደሉ የአገዛዙ ወታደሮች አስክሬን በዛሬው ዕለትም አልተነሳም፣ የሰማይ አሞራ ሲዞረው ውለዋል። መረጃውን በዝርዝር አጠናቅረነዋል። በሌላኛው መረጃችን በሸዋ ልዩ አምባ ላይ በተደረገ ተጋድሎ አንድ አይሱዙ ሙሉ የአየር ወለድ ኮማንዶ ሙሉ በሙሉ መደምሰሳቸው ተሰምቷል። በቀጠናው ዛሬ ህዳር 19 ከንጋት ጀምሮ በዋለው ትንቅንቅ እርምጃ ከተወሰደባቸው የአየር ወለድ ኮማንዶ አባላት በተጨማሪ አንድ የአድማ ብተና አዛዥ ሲገደል፣ ሌላኛው አዛዥ ደግሞ ክፉኛ ቆስሎ በሕክምና ላይ እንደሚገኝ ታውቋል። ዝርዝር መረጃውን አጠናቅረነዋል። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን ዋላችሁ፣ እንደምን አመሻችሁ። ከመረብ ሚዲያም የዛሬ ህዳር 19 2018 ዓመተ ምህረት የምሽት መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉ። ወደ መረጃዎቻችን ከማለፋችን በፊት አንድ ነገር እናስታውሳችሁ። ከዚህ ቀደም የመረብ ሚዲያ ዩቲዩብ ቻናል ብራና ቲቪ በሚል ስም የሚጠራ የነበረ ሲሆን ዛሬ ሙሉ በሙሉ መረብ ሚዲያ ወደሚል ቀይረነዋል። ግራ እንዳያጋባችሁ ብለን ነው። ወደ መረጃዎቻችን አለፍን። ቀዳሚ ወዳደረግነው መረጃችን አለፍን። በመርሳ ከተማ ዙሪያ ጠዶት ሚካኤል አካባቢ ላይ በተፈጸመ ደፈጣ ጥቃት በርካታ የአገዛዙ ወታደሮች ሙትና ቁስለኛ ተደረጉ። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ምስራቅ አማራ ኮር አንድ ባለሽርጦ ክፍለ ጦር ወዳለበት ቀጠና ዛሬ ህዳር 19 2018 ዓ.ም ከመርሳ ከተማና ኒኒበር በመነሳት ማጥቃት ያደረገው የጠላት ኃይል ከባድ ሽንፈትን ተከናንቧል። የጠላት ኃይል በመርሳ ዙሪያ ልዩ ስሙ ጠዶት ሚካኤል ላይ በተፈጸመበት ደፈጣ ጥቃት በርካታ አባሎቹ ሙትና ቁስለኛ እንደተደረጉበት ታውቋል። የጠላት ኃይል ከመርሳና ኒኒበር በሁለት አቅጣጫ ለማጥቃት እንቅስቃሴ ያደረገ ሲሆን ባለሽርጡ ክፍለ ጦር ጠዶት ሚካኤል ላይ የደፈጣ ጥቃት በመፈጸም በርካታ ኃይሉን ሙትና ቁስለኛ አድርጎበት ድሉን ተቀዳጅቶ ውሏል። ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦርና ኮር 2 ታጠቅ ክፍለ ጦር በጥምረት ባደረሱት ከባድ ምት የተበሳጨው የፋሽስቱ አገዛዝ ንጹሃንን ኢላማ ያደረገም የሞርተር ጥቃት መፈጸሙም ታውቋል። ከደፈጣ ጥቃቱ በኋላ መከላከያ ሰራዊቱን ሆን ብላችሁ በጠላት ቀጠና እንዲገባ አድርጋችኋል የተባሉ መንገድ መሪ የነበሩ የሚሊሻ አባላት ዛሬ ምሽት ከ2 ሰዓት በኋላ መረሸናቸው ተሰምቷል። እየተናቁና ምራቅ እየተተፋባቸውም የሚላላኩት ወዳደሮቹ የሚሊሻ አባላት ህሊናቸውን ሸጠው የሚያገለግሉት የብልጽግናው ስርዓት ልክ እንደ ሸንኮራ አገዳም አላምጦ እየተፋቸው ነው። አገዛዙ ግልገል ፋኖ ብሎ በሚጠራቸው የሚሊሻ አባላት ላይ የሚወስደው ደረቅ እርምጃ ከወትሮ በተለየ ሁኔታ ተጠናክሮ ቀጥሏል። ወደ ሌላኛው መረጃችን እናልፋለን። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር በአገዛዙ ወታደሮች ላይ ደፈጣ ጥቃት በመፈጸም ድል መቀዳጀቱ ታውቋል። የደጋው መብረቅ ኮር ጽናት ክፍለ ጦር ወደ ተንታ ሲያቀና በነበረ አገዛዙ ኃይል ላይ ከባድ የሆነ የደፈጣ ጥቃት ፈጽሟል። ተንታ መገንጠያ ልዩ ስሙ ተሪ ተብሎ በሚጠራው አካባቢ ላይ በተፈጸመ ደፈጣ ጥቃት በርካታ አገዛዙ ወታደሮች ሙትና ቁስለኛ መደረጋቸው ታውቋል።
ዛሬ ህዳር 19 2018 ዓ.ም ከቀኑ 9 ሰዓት ገደማ ላይ በተፈጸመው ደፈጣ ጥቃት የአገዛዙ ወታደሮች በተሽከርካሪ ተሳፍረው ወደ ተንታ እያቀኑ እንዳሉ ነው ከባድ ጉዳቱ የደረሰባቸው። በዚህም በርካታ የአገዛዙ ወታደሮች በተሽከርካሪ ውስጥ እንዳሉ በተፈጸመባቸው ደፈጣ ጥቃት ዶጋመድ መሆናቸው ታውቋል። ከደፈጣ ጥቃቱ ለማምለጥ ከተሽከርካሪው እየዘለሉ እየወረዱ እየሸሹ የነበሩ ወታደሮች በፋኖ ስናይፐር ተኳሾች አንድ በአንድ መለቀማቸው ታውቋል። በዚህ ስፍራ ትላንት ህዳር 18 2018 ዓ.ም ከንጋት ጀምሮ እስከ አመሻሽ በተደረገ ውጊያ በርካታ ያገዛዙ ወታደሮች መገደላቸውን መረብ ሚዲያ መዘገቡ አይዘነጋም። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ በቅርቡ በኮር ደረጃ ከተዋቀረበት ዕለት ጀምሮ በተለየ ሁኔታ በጠላት ላይ ከባባድ ጥቃቶችን በመሰንዘር ታላላቅ ድሎችን እየተቀዳጀ የሚገኘው የደጋው መብረቅ ኮር ትላንት ህዳር 18 2018 ዓ.ም ከረፋር ጀምሮ እስከ አመሻሹ በተሬ ቀጠና ባደረገው ተጋድሎ በጠላት ላይ ከባድ የሆነ ሰብአዊና ቁሳዊ ኪሳራ ማድረስ ችሏል። በትላንቱ ውጊያ ፋኖ የጠላት ኃይልን ወደ ተሬ ቀጠና ስቦ ካስገባው በኋላ ነው መውጫ መግቢያውን በመዝጋት ማጥቃት የጀመረው የተባለ ሲሆን በዚህም በርካታ የጸረ አማራው ብልጽግና ቡድን ወታደሮች ሙትና ቁስለኛ ሲደረጉ፣ ቀሪዎቹ ደግሞ ትጥቃቸውን እየጣሉ ወደ ተንታ ወረዳ መፈርጠጣቸውን መረብ ሚዲያ ከደጋው መብረቅ ኮር ህዝብ ግንኙነት ክፍል ለማረጋገጥ ችሏል። በተሬ ቀጠና በትላንቱ ውጊያ በርካታ የጠላት አስከሬን በየአርሶ አደሩ ማሳ ወድቆ እንደሚገኝ የተገለጸ ሲሆን አስከሬኑ በዛሬው ዕለትም የሚያነሳው አጥቶ የሰማይ አሞራ ሲዞረው አምሽቷል። ይባስ ብሎ በዛሬው ዕለት ማለትም ከቀኑ 9 ሰዓት ገደማ ላይ በዚሁ ቀጠና በተፈጸመ ደፈጣ ጥቃት በርካታ ያገዛዙ ወታደሮች ተገድለዋል። ወደ ሌላኛው መረጃችን እናልፋለን። በሸዋ ልዩ አምባ ላይ በተደረገ ተጋድሎ አንድ አይሱዙ ሙሉ የአየር ኃይል ኮማንዶ ሙሉ በሙሉ መደምሰሳቸው ተሰምቷል። በቀጠናው ዛሬ ከንጋት ጀምሮ በዋለው ትንቅንቅ እርምጃ ከተወሰደባቸው የአየር ወለድ ኮማንዶ አባላት በተጨማሪ አንድ የአድማ ብተና አዛዥ ሲገደል፣ ሌላኛው አዛዥ ደግሞ ክፉኛ ቆስሎ እያጣጣረ እንደሚገኝ ታውቋል። በአንኮበር ወረዳ ልዩ አምባ ከተማ በሸዋ ጠቅላይ ግዛት ዕዝ መሐመድ ቢሆነ ኮር ስር የሚገኙት የጣይቱ ክፍለ ጦርና ወንዱ አስቻለው ደሴ ክፍለ ጦር በተወጣጡ ሻለቆች በተደረገ ፍልሚያም በጠላት ላይ ከፍተኛ ጉዳት ደርሷል። በአንኮበርና ልዩ አምባ ከተማ መካከል የምትገኘው ልዩ ቦታው ጥዳምባ የሚባል ቦታ ላይ ለእገዛ የመጣ ያገዛዙ ኮማንዶ በተፈጸመበት ደፈጣ ጥቃት በተሽከርካሪው ላይ እንዳለ ወደ አመድነት ተቀይሯል። በተጨማሪም በልዩ አምባ ከተማ በተደረገ ፍልሚያ የአድማ ብተና አዛዥ የሆነው አማራ የተባለ ጸረ አማራ ያገዛዙ ቀኝ እጅ በጀግኖች ወርሳስ ከባድ ጉዳት ደርሶበት ከፍተኛ ሕክምና ላይ ይገኛል። ሌላኛው የአድማ ብተና አዛዥ ደግሞ በፋኖ ስናይፐር ግንባሩን ተመቶ ግብአተ መሬቱ ተፈጽሟል። ሌላኛው የአድማ ብተና የሻምበል አመራር በአናብስቶቹ አፈሙዝ በደረሰበት ምት አንገቱ ላይ ተመቶ በህይወትና በሞት መካከል እንዳለ ለማረጋገጥ ተችሏል። በተጨማሪም የአድማ ብተና ተመራጭ የሆኑ የቡድን መሳሪያ ተኳሾች አንድ ስናይፐርና የብሬን ተኳሾች ከነመሳሪያቸው በወገን ጦር በቦምብ ጋይተዋል። ጥዳምባ የምትባል ቦታ ላይ አንድ አይሱዙ ሙሉ ከተደመሰሰ ውጭ በልዩ አምባ ከተማ በነበረው ፍልሚያ በጠላት በኩል በውስጥ የደረሰን መረጃ 13 ያገዛዙ ጥምር ጦር እስከ ወዲያኛው የተሸኘ ሲሆን 18 የሚሆኑት ደግሞ ክፉኛ ቆስለው ለሕክምና ወደ ጤና ጣቢያ መወሰዳቸውን እዙ አረጋግጫለሁ ሲል አሳውቋል። በአውደ ውጊያው 7 የነፍስ ወከፍ ክላሽንኮቭ መሳሪያ፣ 554 የብሬን እና የክላሽ ተተኳሽ እንዲሁም 2 የብሬን ሸንሸል እና 4 የክላሽ ካዝና ተማርኳል ብሏል። በአጠቃላይ በነበረው አውደ ውጊያም የሙሐመድ ቢሆነኝ ኮር የኮሩ ቃኞች ታላቅ ጀብድ መፈጸማቸውንም የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ዕዝ አሳውቋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። ፋኖ በተቆጣጠራቸው ቀበሌዎች ህዝባዊ ውይይቶች ተጠናክረው መቀጠላቸው ተገለጸም። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ ከሰም ኮር ኃይለማርያም ማሞ ክፍለ ጦር በተቆጣጠራቸው አካባቢዎች ከማህበረሰቡ ጋር የተሳካ ህዝባዊ ውይይት አካሂዷል። በሸዋ ከተማ እግረ ማርያም ወረዳ ካሉ 21 ቀበሌዎች ውስጥ የኃይለማርያም ማሞ ክፍለ ጦር 19 ቀበሌዎችን ተቆጣጥሮ እያስተዳደረ እንደሚገኝም ተገልጿል። ከተቆጣጠራቸው 19 ቀበሌዎች አንዱ በሆነው ጎርፎ ቀበሌ ማህበረሰቡን በመሰብሰብ ወቅታዊ ጉዳዮች ላይ ውይይት አድርጓል። በማህበረሰቡ በኩል በርካታ ሀሳቦችና ጥያቄዎች ተነስተው የተሳካ ውይይት የተካሄደ ሲሆን በማህበረሰቡ የተሰነዘሩ ሀሳቦችና ጥያቄዎች ተገቢ በመሆናቸው የማስተካከያ እርምጃ እንደሚወሰድ ክፍለ ጦሩ አስታውቋል። ከዚህ በፊት የነበሩ ክፍተቶችና የአሰራር ችግሮች እንዳይደገሙ ማህበረሰቡ ከፋኖ ጋር በመሆን አካባቢው እንደሚያስከበር ስምምነት ላይ የተደረሰ ሲሆን በማህበረሰቡ በኩል የተነሱ ወቅታዊ ችግሮች እንዲፈቱና አፋጣኝ ምላሽ እንዲያገኙ አቅጣጫ ተቀምጧል። የውሃ እጥረት ችግር እንዲቀረፍ፣ የሲቪል አስተዳደር እንዲቋቋም፣ በአገዛዙ አገልጋይ ሰራዊት ጉዳት የደረሰባቸው የህዝብ መገልገያ ተቋማት እንዲጠገኑ፣ ከፖለቲካ ነጻ የሆኑ እንደ ግብርና፣ ትምህርትና ሌሎች
ሌሎች ተቋማት ለማህበረሰቡ ተገቢውን አገልግሎት እንዲሰጡ በማህበረሰቡ በኩል የተነሱ ጥያቄዎች ሲሆኑ ችግሮችና የተነሱ ጥያቄዎችን ለመፍታት በቁርጠኝነት እንደሚሰራ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ ኃይለማርያም ማሞ ክፍለ ጦር አመራሮች ገልጸዋል። ውይይቱ ጊዜያዊ የሲቪል አስተዳደር በመምረጥና በማደራጀት የተጠናቀቀ ሲሆን ውይይቱ በሌሎች ቀበሌዎችም ተጠናክሮ ይቀጥላል ሲል የክፍለ ጦሩ ህዝብ ግንኙነት መምሪያ አሳውቋል። ወደ ሌላኛው መረጃችን አለፍን። በፋኖና በህዝቡ መካከል ቅሬታን የመፍጠር ተልዕኮ ይዞ በዝርፊያ ድርጊት ተሰማርቶ የነበረ ግለሰብ በቁጥጥር ስር ዋለ። ግለሰቡ ዝርፊያውን የሚፈጽመው በፋኖ ስም እንደነበር የተገለጸ ሲሆን በመጨረሻም በፋኖ እጅ ከፈንጅ መያዙ ታውቋል። ከፋኖ ጋር እጅ በእጅ ውጊያ አድርገው ማሸነፍና የተያዘበትን ቀጠና ማስለቀቅ ያልቻለው የብልጽግና ቡድን የፋኖን ስም ለማጠልሸት እንዲሁም በህዝቡና በፋኖ መካከል ቅሬታና ጥርጣሬ ለመፍጠር ከፍተኛ በጀት መድቦ እየተንቀሳቀሰ መሆኑ ይታወቃል። ከነዚህ መካከል በፋኖ ስም የሚንቀሳቀስ ወዳደር ግለሰቦችን በማደራጀት በዝርፊያና በእገታ ወንጀሎች እንዲሰማሩ በማድረግ እንዲሁም ከትግሉ ዓላማና ከሰዋዊ ሞራል ባፈነገጠ መልኩ አሰቃቂ ግድያዎችን በመፈጸም የፋኖን ስም ለማጉደፍና በህዝቡ ዘንድ ተቀባይነት እንዳይኖረው ለማድረግ እየሰራ ይገኛል። ጌትነት አለም ነው የተባለው ግለሰብ ከመቄት ወረዳ ብልጽግና የተሰጠውን በፋኖና በህዝቡ መካከል ቅሬታና ጥርጣሬ መፍጠር ተልዕኮን ተቀብሎ በወረዳው የተለያዩ አካባቢዎች እየተንቀሳቀሰ ዝርፊያ ሲፈጽም መቆየቱ ታውቋል። ግለሰቡ በሰሜን ወሎ ዞን መቄት ወረዳ 013 ቀበሌ ነዋሪ እንደነበርና የወረዳው ብልጽግና ተልዕኮን ከሰጠው ቀን ጀምሮ በወረዳው የተለያዩ ቀበሌዎች እየተንቀሳቀሰ ፍየልና በግን ጨምሮ ሌሎች የቤት እንስሳቶችን እንዲሁም የተሰጣ ልብስና የምግብ እህል ሲዘርፍ እንደነበር ነው ቃል በቃል የተናገረው። ግለሰቡ በመጨረሻም የአንድ አርሶ አደርን ፍየሎች የሰረቀ ሲሆን ንብረቱ የተሰረቀበት አርሶ አደር ለፋኖ በማመልከቱ የፋኖ አባላቱን ባደረጉት የተጠናከረ አሰሳ ወንጀለኛውን እጅ ከፈንጅ በቁጥጥር ስር እንደዋሉት መረብ ሚዲያም ከአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ጀነራል አሳምነው ጽጌ ኮር ስር ከሚገኘው ከውባንታ ባተ ክፍለ ጦር ለማረጋገጥ ችሏል። በዝርፊያ ድርጊት ተሰማርቶ ባለበት በፋኖ ቁጥጥር ስር የዋለው ግለሰቡ በየአካባቢው የዞርኩ አርሶ አደሮችን ፋኖ ነኝ ገንዘብ አምጡ ብዬ ሳስገድድ የእኛ ፋኖ እንዲህ አያደርግም የሚል ምላሽ ነው የሚሰጡኝ ሲል ተናግረዋል። ብልጽግና ተልዕኮ ሰጥቶት የነበረው ግለሰቡ በአሁን ሰዓት በቁጥጥር ስር ውሎ በውባንታ ባተ ክፍለ ጦር የህግ ክፍል ጉዳዩ እየታየ መሆኑን ነው መረብ ሚዲያም ከክፍለ ጦሩ ህግ ክፍል ኃላፊ አርበኛ እንደበት በየነም ለማረጋገጥ የቻለው። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ ህዳር 19 2018 ዓ.ም ይዘናቸው የነበሩ የምሽት መረጃዎቻችን እነዚህን መስሉ ነበር። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉ ቸር ቆዩ።